የቀነኒ ነፍስ ያለ ፍትህ ተቀጥፋ ቀረች። ቤት የሚለውን ሊል ይችላል። እኛ ግን እውነቱን እስክናገኝ ድረስ ውስጣችን እኛ ደሟ እንዲሁ ሜዳ ላይ ፈሶ የሚቀር ልጅ አይደለችም። ልጃቸውን ባላሰቡት መንገድ ያጡት እናትና አባትም እንባቸው በከንቱ ፈሶ ቀረ። የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ የኢትዮጵያ ሕዝብ አደራ ቢሉም በስተመጨረሻ እንደፈሩት ሆነ። የልጃችን ገዳይ ነው ያሉት ሰው ሕግ ገዳይ ስለመሆኑ በቂ መረጃ አላገኘውበትም በማለት በነፃ አሰናበተው። የአስክሬን ምርመራ ውጤቱንማ ሸፋፍነውታል። ያውቃሉ እንዴ ደም በደም ሆና እሷ ህይወቷ ካለፈ በኋላ ሆስፒታል እንደወሰዷት ይታወቃል እኮ። በፍቅረኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የቆየው ድምፃዊ አንዷለም ጎሳ በትናንትናው ዕለት ምሽት ከእስር ተለቆ ወደ ቤቱ ተመልሷል። ይህ በርካቶችን ያስደነገጠ ሆኗል። አንዷለም ተፈታ፣ ቀነኒስ ጉዳዩስ ከምን ደረሰ? ለመሞቷስ ምክንያቱ ታዲያ ምንድነው? ፍትህስ የት ከምን ደረሰ? ገና በለጋ ዕድሜዋ የተቀጠፈችዋ ነፍስ ምላሿስ ምን ይሆን? ከቀነኒ አባት ከአቶ አዱኛ ጋር የተደረገው ቆይታ እሳቸው ጠዋት ፍርድ ቤት እንደነበሩና ልጆቼ ደከመን ነገሩ ሁሉ አልቋል ብለው ነበር። ታዲያ አንዷለም ጎሳም እስከ 10 ሰዓት ድረስ ከእስር አልተፈታም ነበር። የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቅ። ነገር ግን የማታ ማታ በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዷለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ እንዲሁም አቃቤ ሕግም ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክስ ሳይመሰረትበት ምሽት ላይ ከእስር ተፈቷል። ላይ ፈሶ የሚቀር ልጅ አይደለችም። ፊቷ ላይም ሆነ ሌላው አካል ላይ የደረሰ ጉዳትም አላየንም። ከአምስተኛ ፎቅ ላይ የወደቀ ሰው ብዙ ጉዳት ይደርስበታል። ያን ጉዳት ስላላየን የተለያየ አካል በአይኔ አይቻለሁ። የፍርድ ቤት ሂደቱ እየተራዘመ መሄዱን ተከትሎም በርካቶች ጥርጣሬ ያሳድረው ነበር። በተለይም ደግሞ ሆን ተብሎ ለማራሳሳት ነው ትንሽ ጊዜ ሲያልፍ ይፈታል ሲሉ ስጋት የገባቸው ሰዎች ብቅ እያሉ ነበር። በተለይም ከሰሞኑ ከውስጥ ምንጮች አገኘን ያሉ ሚዲያዎች ሊፈታ መሆኑን ሲዘግቡ ነበር። እነሆ ያሉት ደርሶ አመሻሽ ላይ ከእስር ቤት ሊፈታ ችሏል። የኢትዮጵያ ሕዝብ ከጎናችን ይሁን እንዳይተወን የልጃችን ደም በከንቱ ፈሶ እንዳይቀር እያሉ የተማጸኑት እናትና አባቶቿ አሁን ተስፋቸው ጨልሟል። የልጃቸው ደምም በከንቱ ፈሶ ቀርቷል። አባቷ ልጆቼ ደከመን ነገር ሁሉ አልቋል ከኛ አቅም በላይ ነው ሲሉ በተስፋ መቁረጥና በተሰበረ ልብም ተናገሩ። በተደጋጋሚ የመደብደብ ጥቃት ይፈጸምባት እንደነበር የፎቶ ማስረጃዎች ወጥተዋል። በእጅ ስልኳ ላይ ባላት የፍቅር ግንኙነት ደስተኛ እንዳልነበረች የጽሑፍ መልእክቶች ተገኝተዋል። ራሷን ወረወረችበት በተባለው ቤትም ደም እንደተገኘ ተነግሯል። ራሷን ከአምስተኛ ፎቅ ወረወረች በተባለችበት ሰዓትም ምንም አይነት አልኮል ወይም አደንዛዥ እጽ እንዳልተጠቀመች ተረጋግጧል። ለሌሎቹ ሚስጥር የማይናገረው ሚስጥር ጠባቂዎች አይደሉም። ሚስጥርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር። እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ደም አስክሮት ፌንት በልቷል። አንዷለም የኦርቶዶክስ እምነት አማኝ እንደመሆኗና በእምነቱ ራሷን ማጥፋት እንደ ኃጢአት እንደሚታይ እየተማረች ያደገች አማኝ በመሆኗ ራሷን ታጠፋለች የሚል እሳቤ በብዙዎች ዘንድ የለም። እንደ አንድ ኢትዮጵያዊ ስነ ልቦና እንዳላት ሴት ደፍራ ራሷን በዚያ ሰዓት ከአምስተኛ ፎቅ ተወረውራለች የሚል እምነት አሁንም በብዙዎች የለም። የሁሉ ማስረጃና መረጃ ባለበት በተደጋጋሚ ቀጠሮ ህዝቡን ካዘናጉና ካረሳሱ በኋላ አቃቤ ሕግ ለመክሰስ በቂ ማስረጃ አላገኘውም በሚል ነፃ ብሎ መልቀቁን ተከትሎ
በርካቶች ቅሬታቸውን አሰምተዋል። አንዳንድ ህመሞች በታማሚው ጫማ ሆነ ራሱ ስታስባቸው ህመሙ ላይ ገቡ ይችላሉ። የብዙዎች አእምሮ በዚች ልጅ ሞት በጣም ተረብሿል። እህቴ እናቴ ወይ ልጄ ብትሆንስ ብሎ ያሰበ በርካታ ነው። ጓደኞቿ አብሯት የሚውሉት በህይወቷ እያለች አለን የሚሉት አሁን ግን የሞት ሐውልቷን እንኳን መርቆ ነፍስ ይማር ለማለት አልተገኙም። አሁን እንኳን ተፈታ ሊሉ ግን ቤቱ እየተንጋጉ ይሄዳሉ። በቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የቆየው ድምፃዊ አንዷለም ጎሳ የችሎት ሂደት ለመዘገብ የሚገቡ የነበሩ ጋዜጠኞችም ወደ ውስጥ እንዳይገቡ መታገዳቸው አይዘነጋም። ቀነኒ ከነህመሟ ርቃ ሄዳለች። ሰውነት ይገድናል ካልን ግን ያ የሷ ህመም ሊያመን ይገባል። ጠባሷ ሊሰማን ግድ ይላል። ህይወት በሚያጓጓባት ለጋ ዕድሜ የተቀነጠሰች ዛሬ ለራሷ መሟገት የማትችል ለሷ እውነት እንድንጮህ ሞራላዊ ግዴታ ጥላብን ላትመለስ ሄደች ያቺ ምስኪን አበባ፣ ያቺ ምስኪን ነፍስ ፍትህ ይገባታል ቢባልም ያለ ፍትህ ያለ በቂ ምክንያት ላትመለስ ሄዳለች። በቀነኒ ጉዳይ የፍትህ መጓደል እንዳለ የሚያምኑ ብዙሃን ናቸው። ምክንያታቸው ደግሞ አብሮ ተኝቶ ሌላው ከመስኮት ተገፍትሮ ሞቶ በቤት ውስጥ የነበረ ሰው አለመጠየቁ ነው ይላሉ። በርካቶች አንዷለም ጎሳ ከእስር መለቀቁን ሲሰሙ ከህሊናውስ ብለው ጠይቀዋል። ህሊና ሲያስር በካቴና ይበልጣል፣ እንቅልፍ ይከለክላል፣ በመድኃኒት ትተኛለህ፣ መድኃኒት ሲበዛ ጤና ማጣት አለ፣ ጤና ሲጠፋ ደስ የሌለበት ህይወት ውስጥ ትገባለህ። ህሊና ፍርዱ ከባድ ነው እኮ፣ ይሄ ፍርድ ገና ይጠብቀዋል። ወደ ቀዝቃዛ ቤቱ ሲገባ አይ ነጻነት፣ የውስጥ ነጻነት ይናፍቀዋል ብለዋል። አንዷለም ንጹህ መሆኑ ታውቆለት መለቀቁም አስደስቶናል። አንዷለም ይህንን አያደርግም፣ እንኳን ለቤት ያበቃ ያሉም አልጠፉም። እንድታግዙኝ ለምናል